በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሱባኤ ማለት ምን ማለት ነው? ሱባኤው በየት ጊዜና በየትኛው ጊዜ ይፈጸማል? ሱባኤን የጀመረው ማን ነው? የሱባኤ አይነቶች ስንት ናቸው? ባጭሩ እነዚህ እንመለከታለን። እግዚአብሔር ከሁላችን ጋር ይሁን። እንግዲህ የእግዚአብሔር ቤተሰቦች እንኳን ለእመቤታችን ለቅድስት ድንግል ማርያም ጾም ወይም ፍልሰታ ወይም የነሐሴ ጾም ወይም ጾመ ማርያም በሰላም አደረሳችሁ አደረሰን እያልሁኝ ሱባኤ ማለት ምን ማለት ነው? ሱባኤን የጀመረው ሰው ማን ነው? በሱባኤ የምናገኛቸው ጥቅም ወይም የምንገባበትን ሱባኤ ደግሞ ለይቶ ማወቅ በሚል እንነጋገራለን። ሱባኤ ማለት ምን ማለት እንደሆነ ለምን እንደሚያስፈልግ በስፋት ማየት ያስፈልጋል። ነገር ግን በተከታታይ በጾም ሰዓት የምንለቀው ስለሆነ ለዛሬ እንደው ቁንጭብጭብ አድርገን ወይም ደግሞ አጠር አድርገን ከ12 ከ13 ደቂቃ ያላነሰች የመግቢያ ያህል ዛሬ እየተመለከትናት እንድናመች ስለፈለኩ ነው። እንግዲህ ሱባኤ አይነቶች ስንት ናቸው የሚለውን ስንመለከት በመጀመሪያ የሱባኤ አይነቶች 3 ናቸው። እነዚህን የሱባኤ አይነቶች ደግሞ ጠንቅቆ ማወቅ ያስፈልጋል። ሶስቶችን እያንዳንዳቸውን አጠር አድርገን እንመለከታቸዋለን። ነገር ግን ሱባኤ በምንገባበት ሰዓት ላይ በኋላም የማነሳው ሆኖ ስለምንገባበት ሱባኤ ጠንቅቆ ማወቅ ያስፈልጋል። ለምንድን ነው የምገባው? እንዴት ነው የምገባው? የምገባበት ቦታ፣ ለሱባኤ የሚያስፈልጉ ነገሮች፣ ሱባኤ ለመግባትስ ብቁ ነኝ ወይ? የሚመጣውን ፈተና ሁሉ እችላለሁ ወይ? ተጀመሩስ ማቋረጥ አለ ወይ? እነዚህን የመሳሰሉ ነገሮች ማወቅ ያስፈልጋልና የግል ሱባኤ አለ፣ የማህበር ሱባኤ አለ፣ እንደዚሁም ደግሞ በአዋጅ የሚሰጡ ሱባኤዎች አሉና እነዚህ ሶስቱን ነገር እንመለከታለን። የግል ሱባኤ እንዴት ይጀምራል የሚለው እንግዲህ መቼም ሱባኤን የጀመረው የመጀመሪያው ሰው አዳም እንደሆነ ሁላችንም የምንስማማበት ነው። አዳም እግዚአብሔርን በበደለ ጊዜ ሱባኤ ከውድቀቱ በኋላ የመጀመሪያው ሰው አዳም እንደሆነ በገነትም 7 ዓመት 1 ወር ከ17 ቀን የሚያህል በደስታ እንደኖረ ከዛ በኋላ ግን የፈጣሪውን ሕግ በመጣስ እግዚአብሔር እንዳሳዘነ ከዛ በኋላ በተለያየ ጊዜ በጾምና በጸሎት እንደነበረ እግዚአብሔር እንዲታረቀው እግዚአብሔር ይቅር እንዲለው 35 ቀን ድረስ ሱባኤ ገብቷል። ነገር ግን 40 ቀን ሊሞላ ትንሽ ቀን ሲቀረው ግን ሰይጣን አሰስቶ ከዛ አውጥቶታል። ስለዚህ እንግዲህ ሰይጣን በምን መልኩ እንደፈተነው ውዳሴ ማርያም ትርጓሜ ላይ የምንሰማው የምናዳምጠው እንደሆነ ለዚያ ትቼ ጊዜ ላለመውሰድና ስለዚህ በምንጸልየውና እግዚአብሔርም እንዲሰማን እንዲቀበለን ጸሎታችንን ለማድረግ እጅግ ያማረ ጊዜና ሁኔታ ያስፈልጋልና ያንን መምረጥ ያስፈልጋል። ስለዚህ እንግዲህ ብቻውን ሆኖ መጸለይ የግል ሱባኤ ነው። ይሄ ብቻውን ሆኖ መጸለይ ምን ያስፈልጋል ሲባል ቤቱና ያመች ቦታ መፈለግ ያስፈልጋል። ማንኛውም ሰው ሳያየው በግሉ በጸሎት ቤቱን ዘግቶ በሰቀለ ሕሊና እያንዳንዱ ሰው ብቻውን ቤቱን ዘግቶ ከማንም ጋር ሳይገናኝ በሰቀለ ሕሊና ሆኖ ፈጣሪው እግዚአብሔርን በጸሎቱ እየጠየቀ በህቡ የሚፈጽመው ሱባኤ ነው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ለስም አጠራሩ ክብር ይግባውና ስንጸልይ ወይም ሱባኤ ስንገባ ከመግባታችን በፊት ልናደርገው የሚገባውን እንዲህ ሲል ነግሮናል። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድም በምኩራብና በመንገድ ማሕዘን ቆመው መጸለይን ይወዳሉና፣ አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃል በማለት የግል ሱባኤ ስንገባ ማድረግ የሚገባንን ጥንቃቄ ነግሮናል። ማቴዎስ 6 ቁጥር 5 እስከ 13። ስለዚህ በእንዲህ አይነት መልኩ በጸሎት ለመማፀን ሱባኤ የገባ ሰው ይህንን የግሉ ጸሎት አድርጎ ሊያዩ ሊመለከቱ ይችላል። ነገር ግን ሲገባ በዚህ ውስጥ ፈተናዎች አይኖሩም አይደለም። ይህንን ሁሉ አስቦ አይምሮውን አዘጋጅቶ ፈተናውን እወጣለሁ ብሎ ነው መግባት ያለበት።
ወይም ደግሞ ከመግባቱ በፊት የሱን ጥንካሬ ዓለም ላይ ያለ የክርስትናውን ጥንካሬ ምን ያህል ፈተናዎችን እንዳለፈ ሱባኤ ብገባ ደግሞ ከዚህ የበለጠ ፈተና ሊመጣብኝ ይችላልና ይህንን ፈተና በምን መልኩ ወጣዋለሁ ብሎ ቅድመ ሱባኤ ህሊናውን አዘጋጅቶ መግባት ያስፈልጋል። ያለዚያ ግን ሁልጊዜ ዘሎ በሚገባበት ሰዓት ላይ ፈተናዎች ይኖራሉ። ስለዚህ እንግዲህ ዲያብሎስ ስራውን ነው የሚሰራው። ለምን ፈተንከኝ አንባልም። የያዝነው ጾም ነው። ፈተናዎች ይመጣሉ። ፈተናዎች እንደሚመጡ ደግሞ እሱ ጌታችን ነግሮናል። ስለዚህ በዓለም ሳላችሁ መከራ አለባችሁ፣ ፈተናዎች አሉባችሁ ብሎናል። ስለዚህ በፈተና የሚጸና እሱ የተባረከ ነው ከተባል በፈተና ውስጥ ማለፍ ግድ ይለናል። አሁን እዚህ ዓለም ላይ ሲሰድቡን መሳደብ፣ ሲነቅፉን መንቀፍ፣ ሲያንቋሽሹን ማንቋሸሽ፣ አንድ ሲመልሱልን 5 አድርገን አግተልትለን ስድብ ማስከተል እዚህ ጋር ይቀራል። ሱባኤ ላይ በድንጋይ ቢወግሩን፣ በገመድ ቢጎትቱን፣ እንደነ ማርቆስ በአደባባይ ላይ እንኳ ወጥተው እንደ እስጢፋኖስ ቢወግሩን፣ እንደ ማርቆስ እንኳ በገመድ እየጎተቱ አደባባይ ላይ ቢወስዱን የገባነው ቃል ኪዳን ሱባኤ ነውና በዛ የሚመጣውን ፈተና ለመቻል ነው እዚህ ውስጥ የምንገባው። ያለዚያ ግን ትንሽ ሲነጉን 10 የምንመልስ ከሆነ እኛ ከእግዚአብሔር ጋር አይደለንም፣ እግዚአብሔርም ከኛ ጋር አይደለም። ስለዚህ ተዘጋጅተን የገነትንም በገነት ለመኖር እንደምናስብ ሰዎች ነው መሆን ያለብንና እግዚአብሔር አምላካችን እንዲህ ፍጹም እንዲያደርገን ቅዱስ ፈቃዱ ይሁን። እንግዲህ የግል ሱባኤ ይህን ይመስላል። 7 ቁጥር ደግሞ ለምንድን ነው 7 ሱባኤ የተባለው ለምንድን ነው የሚለውን ስንመለከት ሱባኤ ማለት 7 ማለት ነው። ሱባኤ ማለት ትርጉሙ 7 ማለት ነው። 7 ደግሞ በእስራኤል ዘንድ ደግሞ ፍጹም ቁጥር ነው። እንግዲህ ይህንም መነሻ የምናደርገው ከመጽሐፍ ቅዱስ ነው ወይም ከስነ ፍጥረት ነው። መድኃኒታችን ኢየሱስ ክርስቶስ ዓለምን ሲፈጥር በ7 ቀን ነው የፈጠረው። ከ7 ቀን አልወጣም፣ ከ7 ቀንም አልወረድም። ለምሳሌ እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ። እሁድ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ ስንት ቀን ናቸው? 7 ቀን። አንዱን አርፎበታል፣ 6ቱን ሰርቶበታል። ስለዚህ እነዚህ 7 ቀን ምን ይወልዳሉ? ሳምንታትን ያስገኛሉ። ሳምንታት ወራትን ያስገኛሉ። ወራት ደግሞ ዓመታትን ያስገኛሉ። ተመልከቱ። በእነዚህ በ7 ሱባኤ ነው ዓመታት የሚቆጠሩት ማለት ነው። በእነዚህ በ7 12 ወር የምንላቸውም ሁሉ ዓመት የምንለውም ሁሉ በእነዚህ በ7 ቀኖች ውስጥ ነው የሚያልፈው። ስለዚህ እነዚህ 7 ቀኖች እጅግ ለሰው ልጆች ጠቃሚ ናቸው። ሁለተኛው ሰው ማለት 7 ነገር ያለው ማለት ነው። ሰው ማለት ስንት ነገር ያለው? 7 ነገር ያለው ማለት ነው። 4ቱ የሥጋ ባህሪያት፣ 3ቱ የነፍስ ባህሪያት፣ እነዚህ ሲደመሩ 7 ይሆናሉ። እያንዳንዳቸውን አልዘረዝርም እዚህ ውስጥ። ስለዚህ እነዚህ ተደምረው 7 ይሆናል። 7 ማለት ፍጹም ቁጥር ነው። ሰው ማለት 7 ነገሮች ያሉበት ማለት ነው። 7 ማለት ራሱ ሰው ማለት ነው። ስለዚህ የጎደለ ነገር የሌለው ሙሉ የሆነ ማለት ነው። ለዚህም ነው አንዳንዱ ሱባኤ 7 ቀን የምንለው ማለት ነው። ስለዚህ እስራኤላውያን ይህንን 7 ቁጥር በፍጹም አድርገው ይመለከቱታል ይላል እና በፍጹም ቁጥራቸው ነው። ከዚህ 7 ሲሞላ እኛ 10 ስንሞላ ፍጹም ቁጥር የምንለው እኛ 10 ቁጥር ነው። 10 ሲደርስ 11 ነው የምንለው። እነሱ ደግሞ 7 ሲደርሱ እንደገና ልክ እኛ 11 እንደምንለው እነሱም 1 ብለው ነው የሚነሱ ማለት ነው። ከዛ በላይ አይዘልቁም። ስለዚህ ለምንድን ነው ይባል? እኛ 7 ነገሮችን የያዝን ሙሉ ሰው ነን። ስለዚህ ወደ ላይ አንሄድም። ወደ ላይ ከሄድን ደግሞ ከኛ በላይ ፍጥረት አለ፣ የከበረ ፍጥረት ማለት ነው ብለው ነው የሚያስቡት። ስለዚህ እኛ ክቡር ነን ብለው ስለሚያስቡ ለዚህም ነው። ስለዚህ ሱባኤ ማለት 7 ቀን እንደሆነ ስላወቅን ዳዊት ደግሞ እንዲህ ይላል ዘፍጥረትም 2:1 ላይ እንግዲህ በ7ኛው ቀን ፈጸመ ይላል። ቅድም የነገርኳችሁን እግዚአብሔር ሰርቶ የጨረሰበትን ቀን በ7ኛው ቀን ፈጸመ ይላል። ቅዱስ ዳዊትም ስለ ጽድቅ ፍርድ 7 ጊዜ በቀን አመሰግንሃለሁ በማለት ለጸሎት የሚተጉ ምዕመናን በቀን 7 ጊዜ እግዚአብሔር ማመስገን እንዳለባቸው ይመክራል። ተመልከቱ። በቀን 7 ጊዜ ማለት 7 ነገሮች ተሸክመን ነው የምንሄደው። ስለዚህ እነዚህ 7 ነገሮች 4ቱ ባህሪያት ብያቸዋለሁ። 4ቱ የሥጋ ስራዎች ብያቸዋለሁ።
የነፍስ ደግሞ 3ቱ ብያቸዋለሁ። እነዚህ ሲደመሩ 4 ናቸው። ነፍስ ለባዊት፣ ነባቢት፣ ሕያዊት፣ መሬት፣ ውሃ፣ ነፋስ፣ እሳት 4 የስጋ ባህሪ፣ የነፍስ ባህሪ ደግሞ እነዚህ አሉ። እነዚህ ሲደመሩ 7 ናቸው እና በእነዚህ ልክ በቀን ልናመሰግነው ያስፈልጋል፣ እግዚአብሔር ያስፈልጋል ማለት ነው። ስለዚህ እግዚአብሔር አምላካችን እንዲሁ አስውቦ አሳምሮ እነዚህ የሰጠን። ስለዚህ ኃጢአት ስንገባ ኃጢአት ስንሰራ ወደ ንስሐ አባታችን ስንሄድ አባቶቻችን የሚሰጡ ንስሐ በቀን ማነው የትንሹ ኃጢአት ይባል አንድ ሱባኤ ነው። አንድ ሱባኤ 7 ቀን ነው የሚሰጡን። ሁለተኛው ሱባኤ ደግሞ 14 ቀን ነው። ይሄም የእመቤታችን የቅድስት ድንግል ማርያም ጾም የምንጾመው ማለት ነው። ስለዚህ በዚህ መልኩ ይጾሙታል ማለት ነው የእግዚአብሔር ልጆች እና ስለዚህ ዳዊት ምንድነው በቀን 7 ጊዜ አመሰግንሃለሁ መዝሙር 118 ቁጥር 164 ሱባኤ መንፈሳዊ ትርጉም እንዲህ ይላልና ይህንን በማወቅ ነው ሱባኤ ውስጥ የምንገባው። ሱባኤ የጀመረው አዳም ነው። ቅድም መግቢያ ላይ ነግራቸዋለሁ። ቅድም አዳምን እንደጀመረው በውድቀት ምክንያት እንደጀመረው ነግራቸዋለሁ። ሁለተኛው ሱባኤ እስካሁን ድረስ የእንትንን ሱባኤን ያየ ነው፣ የግልን ሱባኤ አንድ ሰው ሱባኤ ሲገባ ሊያደርገው የሚገባውን ማለት ነው። ሁለተኛው የማህበር ሱባኤ ነው። ማህበር ማለት ምንድነው? ተሰባስበው ማህበራት ስለ ሀገር ሊጸልዩ ይችላሉ፣ ስለ ራሳቸው ሊጸልዩ ይችላሉ፣ ስለ ወጣትነታቸው፣ ስለ ማህበራቸው ሱባኤ ይዘው ሊጸልዩ ይችላሉ። ወይም አንድ ቤተክርስቲያን ለመስራት ወይም ደግሞ አንድ ነገር የጎደላቸው ነገር ካለ ያ ከአቅማቸው በላይ ሲሆን ለእግዚአብሔር ሰጥተው ሱባኤ ይዘው ይጸልያሉ። ስለዚህ የማህበር ሱባኤ ማለት ነው። ለምሳሌ አሁን በጾመ ማርያም ካህናት፣ ምዕመናን፣ ወጣቶች፣ ዲያቆናት፣ ሊቃውንት እንዲሁም ክርስቲያኖች በህብረት የሚጸልዩት ጸሎት ይሄ የማህበር ሱባኤ ይባላል። የማህበር በማህበር ቁመን አንድ ላይ ማስቀደስ፣ አንድ ላይ ስጋው ደግሞ መቀበል፣ አንድ ላይ መዘመር፣ አንድ ላይ ግቢው ስር ሱባኤ መያዝ ይሄ ማህበር ሱባኤ ይባላል። የግል ሱባኤ ብቻውን ይቻላል። የአዋጅ ሱባኤ ደግሞ አለ። የአዋጅ ሱባኤ ደግሞ ይሄ ደግሞ ራሱን የቻለ ነው። የአዋጅ ሱባኤ ደግሞ የቤተክርስቲያን አባቶች ጉባኤ ሰርተው ተወያይተው መክረው ወስነው ህዝቡ ሁሉ ይጸልይ እኛ ከአቅማችን በላይ ነው ካሉ ክርስቲያኖች ሁሉ በህብረት የሚጸልዩት ሱባኤ የሚይዙበት ማለት ነው። ለምሳሌ አባር፣ ቸነፈር፣ ጦርነት፣ ስደት፣ ረሃብ፣ ስቃይ፣ በሽታ ሲመጣ እነዚህን የመሳሰሉ ወደ መላው ክርስቲያን ሱባኤ እንዲይዝ እንዲጸልይ ምህላ እንዲደረስ ይደረጋል ማለት ነው። ስለዚህ የሱባኤ አይነቶች እነዚህ ናቸው። ለነበረን ሰዓት ሁሉ ስሙ የተመሰገነ ይሁን። አምላካችን እግዚአብሔር ከሁላችን ጋር ይሁን። በሚቀጥለው ደግሞ ሱባኤ ስንገባ ምን ምን ማሟላት እንዳለብን የሱባኤ ውጤቶች፣ በሱባኤ ውጤት ያገኙ ሰዎች፣ በሱባኤ የወደቁ ሰዎች፣ በሱባኤ የተነሱ ሰዎች፣ በሱባኤ ከእግዚአብሔር ጋር የተገናኙ ሰዎች እነማን ናቸው የሚለውን እንመለከታለን። እግዚአብሔር ከሁላችን ጋር